ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመርን። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚህ ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን በዞኑ የመጠጥ ውሃ እጥረት የሚከሰተው በዋናነት ባለሙያዎች በሚፈጽሙት ስህተት መሆኑ ተገለጸ። በጉራጌ ዞን በመጠጥ ውሃ መስመር የሚያጋጥመው የብልሽትና የመቋረጥ ችግር በአብዛኛው የተቋሙ ባለሙያዎች በሚያደርጉት ያልተገባና የግል ጥቅም ፍለጋ ብለው በሚሰሩት ስህተት መሆኑ ተነግሯል። በበርካታ የዞኑ ወረዳዎች በውሃ መስመሮች በተደጋጋሚ ብልሽት ይፈጠራል። በዚህ ምክንያት ለወራት ዜጎች ውሃ አያገኙም። በድጋሚ ጥገና ይባልና ገንዘብ ተሰብስቦ ለባለሙያዎች ይከፈላል፣ እንደገና ይበላሻል። ይህ ሂደት ያለና የተለመደ አሰራር ከሆነ ቆይቷል። የዞኑ የውሃ መምሪያ ሰራተኞችና ባለሙያዎች በተደጋጋሚ በውሃ መስመር ላይ የሚያጋጥመው ብልሽትና መቋረጥ ሆን ብለው የሚያደርጉት ከዋናው መስመር እንዲቋረጥ የሚያደርጉበት አሰራር አላቸው። ውሃ በየመስመሩ ዜጎች በቀጥታ በየጊዜውና በወጣው ተራ መሰረት እንዳይዳረስ በራሳቸው ጊዜ እንዲቆም ያደርጋሉ። ብልሽት አጋጥሞ ነው ይላሉ። እነዚህ የውሃ ባለሙያዎች በየቦታው የሚገኙ ትልልቅ ሆቴሎች፣ የንግድ ተቋማትና ንግድ ቤቶች ከዋናው መስመር በመቀጠል ውሃ ያለማቋረጥ እንዲያገኙ ያደርጋሉ። በዚህም ዜጎች ሊያገኙት የሚገባው የውሃ መጠን ወደ እነዚህ ተቋማት ይሄዳል። ይህን በማድረጋቸው በመቶ ሺዎች ገንዘብ ይቀበላሉ። የባለሙያዎቹ ስራ በአብዛኛው ይህ ሆኗል ተብሏል። ዜጎች የዞኑ አስተዳደር በዚህ ዘርፍ እየተሰራ ያለው ኢፍትሐዊ ተግባር በመከታተልና በመመርመር ማስተካከያ ያደርግ ዘንድ ይጠይቃሉ። በተለይም በወልቂጤ ከተማ ውስጥ ከትላልቅ ሆቴሎች እስከ የግል ተቋማት በዚህ መንገድ ውሃ እንዲያገኙ ከባለሙያዎች ጋር ያልተገባ ተግባር እንደሚፈጽሙ ምንጮች አስረድተዋል። በከተማው በደንብ የሚታወቁ ሆቴሎች አሉ። የከርሰ ምድር ውሃ አስቆፍረናል እያሉ ነገር ግን ብዙውን የውሃ መምሪያ ሰራተኞች ከዋናው መስመር ያልተፈቀደላቸውን የውሃ መጠን በልዩ ሁኔታ አስቆፍረውና አስቀጥለው ከራሳቸው ተርፎ ለዜጎች የሚሸጡ ንግድ ቤቶች አሉ፣ በደንብ ይታወቃሉ። የበላይ አመራሩ ትኩረት ያልሰጠው ድርጊት ነው። ዋናው ህዝብ በውሃ ጉዳይ ተስፋ ቆርጦ ውሃ ማግኘት አልቻለም። እነሱ ግን በህዝብ ስም ለህዝቡ በተዘረጋው መስመር ለግል ኪሳቸው መሙያ ለሆቴሎችና ለተቋማት እንዲውል በማድረግ ያልተገባ ጥቅም ለማግኘት እየሰሩ ናቸው። እንዲህ አይነት ተግባር በዋናነት ከዞኑ ከተማ በተጨማሪ በወረዳ ከተሞችም በግልጽ እየተሰራ ያለ ድርጊት ሆኗል። ዜጎች በተዘረጉ መስመሮች ውሃ እያገኙ አይደለም። አመራሩ በእነዚህ መስመር አስታከው የግል ሀብት የሚሰበስቡ ኃላፊነታቸው የረሱ ግለሰቦች ላይ ምርመራ አድርጎ አስተማሪ እርምጃ ይወስድ ዘንድም ተጠይቋል። የጸጥታ አካላት የጥቃት ሰንሰለቱን በማስቆም ወንጀለኞች ለሕግ ያቀርቡ ዘንድ ተጠየቀም። ብፁዕ ወቅዱስ አቡነ ማትያስ በአሩሲ ሀገረ ስብከት በቤተ ክርስቲያኗና በምኖቿ ላይ የደረሰውን ጥቃት በማስመልከት ባስተላለፉት መልእክት በአሩሲ ሀገረ ስብከት በአሰኮ፣ በሽርካም፣ በሆንቆሎ፣ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተ ክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው ብሏል። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተ ክርስቲያን በተቃጠለበት እንዲሁም የካራ ኩፍቴንና መድኃኔዓለም ቤተ ክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተ ክርስቲያናችንን በእጅጉ ያሳዘነ ክስተት ነው ሲሉም ገልጸዋል። የሰላም የፍቅርና የታሪክ ማህደር የሆነችው ቤተ ክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአሩሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ብሏል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎች ደህንነት የመጠበቅና ሰላም የማስፈን አደራ የጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት ለማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተ ክርስቲያናችን ስም
አበክረን እናሳስባለን ሲሉ ማስገንዝቧል። ቅዱስነታቸው በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያን በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖቻችን በመደገፍና በጸሎት ከቤተ ክርስቲያናችን ጎን እንድትሆኑ ጥሪያችን እናቀርባለን ብለዋል። ሰሞኑ በአርሲ ዞን በተቀሰቀሰ መጠነ ሰፊ ጥቃት የ37 ምዕመናን ሕይወት ማለፉንና ከ200 በላይ መኖሪያ ቤቶች መቃጠላቸው መዘገቡ የሚታወስ ነው። ሊያገባ ጥቂት ቀናት በቀሩት ወጣት ላይ ግድያ የፈጸመው ግለሰብ የሞት ፍርድ ተፈረደበት። የቀድሞ ፍቅረኛዬን አገባህ በሚል ሊያገባ ጥቂት ቀናት በቀሩት ወጣት ላይ አሰቃቂ ግድያ የፈጸመው ግለሰብ በሞት እንዲቀጣም የጌዲዮ ዞን ከፍተኛ ፍርድ ቤት የመጨረሻ ውሳኔ አስተላልፏል። የዞኑ ፖሊስና አቃቢ ሕግ መምሪያዎች እንደገለጹት ወንጀሉ የተፈጸመው ሚያዝያ 14 ቀን 2018 ዓ.ም በገደብ ከተማ ነው። ተከሳሽ ጸጋይ ታደሰ የአቢሲኒያ ባንክ ባልደረባ የነበረውን ወጣት ተመስገን ዳንኤል ለመግደል የሞከረበት ሽጉጥ በመክሸፉ በስለት ደጋግሞ በመውጋት በአሰቃቂ ሁኔታ ሕይወቱን እንዲያልፍ አድርጓል። ወንጀለኛው የሟች እጮኛ የቀድሞ ፍቅረኛ ሲሆን ድርጊቱን በቂምና በቀል ተገፋፍቶ ለረጅም ጊዜ አቅሮበት እንደፈጸመው ከአካባቢው ነዋሪዎችና ከፖሊስ የተገኘው መረጃ ያመለክታል። ተከሳሹ ፍርድ ቤት ቀርቦ ክሱን ክዶ በጠበቃ ቢከራከርም ፖሊስና አቃቢ ሕግ ጠንካራ የሰውና የሕክምና ማስረጃዎችን በማቅረብ ወንጀሉን ማረጋገጥ ችሏል። ፍርድ ቤቱ ግንቦት 17 ቀን 2018 ዓ.ም በነበረው ችሎት መነሻ ቅጣቱን ሞት በማድረግ ግንቦት 26 ቀን የሁለቱንም ወገኖች የቅጣት አስተያየት ለመስማት ቀጠሮ የነበረው ሲሆን በዚህም መሰረት ከተከሳሽ የቀረቡ ሁለት ማቅለያዎችና ከአቃቢ ሕግ የቀረቡ ሁለት ማክበጃዎች እርስ በርስ በመቻቻላቸው ፍርድ ቤቱ በጸጋይ ታደሰ ላይ የሞት ቅጣቱን አጽድቋል። ትብብር ለኢትዮጵያ አንድነት አባላቱ ቢመረጡም እንኳ በጥምረቱ ስም ወደ ምክር ቤት እንዳይገቡ አሳሰበ። ግንቦት 24 ቀን 2018 ዓ.ም የተከናወነውን ሰባተኛውን ጠቅላላ ሀገራዊ ምርጫ ተከትሎ ትብብር ለኢትዮጵያ አንድነት የተሰኘው የፖለቲካ ፓርቲዎች ጥምረት ግንቦት 26 ቀን ባወጣው መግለጫ የዘንድሮውን ምርጫ ዲሞክራሲን አያዋልድ፣ መፍትሄ አይፈይድ ሲል በጽኑ ወቀሰ። ጥምረቱ ውጤቱ ምንም ይሁን ምን ማንኛውም እጩ በትብብሩ ስም ወደ ምክር ቤት ቢገባ ፍጹም ተቀባይነት እንደማይኖረው ያስታወቀ ሲሆን አጠቃላይ ሂደቱ ከኢህአዴጋዊ የጥርነፋ ውርስ ባህሪና የጥቅልላ አባዜ ያልተላቀቀ ነው ሲል ከሷል። ለዓለም አቀፉና ለዲፕሎማቲክ ማህበረሰቡ ጥሪ ያቀረበው ጥምረቱ መንግስት ከፖለቲካ ኃይሎች ጋር ድርድር ላይ እስከሚቀመጥ ድረስ ምንም አይነት እውቅና የሚመስል መልእክት ከማስተላለፍ እንዲቆጠቡ በጥብቅ የጠየቀ ሲሆን ይህ ካልሆነ ግን ድርጊቱ በኢትዮጵያውያን ቁስል ላይ እንጨት እንደመስደድ እንደሚቆጥረው አስጠንቅቋል። በሌላ ዜና ነጻነትና እኩልነት ፓርቲና የቁጫ ህዝብ ዲሞክራሲያዊ ፓርቲ ባወጣቸው መግለጫ በተወዳደሩባቸው አካባቢዎች የማጭበርበር ተግባራት መፈጸማቸውን አስታውቋል። በዚህም ፓርቲዎቹ አቤቱታቸውን ለምርጫ ቦርድ ማቅረባቸውን በተናጥል ባወጧቸው መግለጫ አስታውቀዋል። ምርጫ ቦርድ ቀደም ሲል እንደገለጸው በምርጫ የጊዜ ሰሌዳ መሰረት የፖለቲካ ፓርቲዎችና የግል ተወዳዳሪዎች ቅሬታ የሚያቀርቡት ከግንቦት 24 ቀን እስከ ሰኔ 2 2018 ዓ.ም ባለው አንድ ሳምንት ጊዜ ውስጥ ነው። የቦርዱ ዋና ሰብሳቢ ሚላት ወርቅ ኃይሉ እንደገለጹት በህጉ የተቀመጠው ውጤትን ይፋ የማድረቅና ቅሬታ የማቅረቢያ ቀኑን ጠብቆ መስሪያ ቤታቸው ሁሉንም የሚቀርቡ ቅሬታዎችን እንደሚመለከት አስታውቋል። ብሔራዊ ምርጫ ቦርድ የሚቀርቡለትን ቅሬታዎችን በህጉ አግባብ እንደሚመረምር የጠቆሙት ዋና ሰብሳቢዋ ከዚያ በኋላ አስፈላጊውን ውሳኔ እንደሚሰጥ አስታውቋል። የአፍሪካ ህብረትና ኢጋድ የምርጫ ታዛቢ ቡድን በምርጫው ዕለት የተፈጠሩ ሁነቶችን በሪፖርታቸው አለ ማካተታቸው ተገለጸ። ግንቦት 24 ቀን 2018 ዓ.ም የተካሄደው የኢትዮጵያ ሰባተኛው ጠቅላላ ምርጫ የምርጫ ስነ ስርዓቶችን በተመለከተ መልኩ መከናወኑን የአፍሪካ ህብረትና የኢጋድ ምርጫ ታዛቢ ቡድን የመጀመሪያ ደረጃ ሪፖርታቸውን ላይ አስታውቀዋል። የአፍሪካ ህብረት 59 ታዛቢዎችን በ6 ክልሎችና በሁለት ከተማ አስተዳደሮች በ27 ቡድን ከፍሎ በ495 ምርጫ ጣቢያዎችን ማሰማራቱ ሲገልጽ የኢጋድ ታዛቢ ቡድን በበኩሉ 26 ታዛቢዎችን በ11 ቡድን በ5 ክልሎችና በሁለት ከተማ አስተዳደሮች
በ208 ምርጫ ጣቢያዎች ማሰማራቱን ገልጿል። የአፍሪካ ህብረት ታዛቢ ቡድን በሪፖርቱ በአብዛኞቹ የምርጫ ጣቢያዎች የጸጥታ አካላት መኖራቸውንና በምርጫ ሂደቱ ላይ ምንም አይነት ጣልቃ ገብነት ሳያደርጉ ተገቢውን ርቀት ጠብቆ ሰላምን ሲያስከብሩ ነበር ሲል ገልጿል። የሁለቱ ታዛቢ ቡድኖች ሪፖርት ግኝት ማጠንጠኛ በዋናነት በምርጫ ጣቢያዎች ላይ የተስተዋሉ የሰልፍ ብዛት እንዲሁም የሴቶች አካታችነት በተለይም በእጩነት በአስፈጻሚነትና በታዛቢነት ያላቸው ድርሻ አናሳ መሆኑ ላይ ያተኮረ ነበር። በተጨማሪም በትግራይ ክልል ሙሉ ለሙሉ እንዲሁም በአማራ ክልል በ8 የምርጫ ክልሎች በሚገኙ 46 የምርጫ ክልሎች ምርጫ ለመደረጉን ጠቅሷል። ይህ ሁኔታ ትግራይን በተከታታይ በሁለት ምርጫዎች ላይ አለመሳተፉን የአፍሪካ ህብረት ሪፖርት አመላክቷል። ሌላው የሪፖርቶቹ ማጠንጠኛ የፖለቲካ ፓርቲዎች ያሰማሯቸው ታዛቢዎች ቁጥር አነስተኛ መሆኑ የሚገልጽ ነው። በምርጫው ዕለት ስለተፈጠሩ ክስተቶች ሁለቱም ታዛቢ አካላት በመግለጫቸው ላይ ያልጠቀሱ ሲሆን በጉዳዩ ላይ ከጋዜጠኞች ለቀረቡላቸው ጥያቄዎችን ምላሽ ሳይሰጡ ቀርተዋል። መንግስት ምርጫ ባላካሄደባቸው በትግራይም ሆነ በሌሎች አካባቢዎች ያሉ ሁሉም የምርጫ ክልሎች ወደፊት በምርጫዎች ላይ የሚሳተፉበትን ሁኔታ እንዲያመቻችና ለዲሞክራሲ ስርዓት ግንባታ ቀጣይነት መሰረት የሆነውን ሁሉን አቀፍ ብሔራዊ ምክክር እንዲያበረታታ ጥሪ ቀርቦለታል። የአፍሪካ ህብረት ታዛቢ ቡድን መሪና የቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታ ሀገሪቱ ይህንን አጋጣሚ በመጠቀም ሁሉን አቀፍ የፖለቲካ ውይይትን እንድታጠናክር እና ሁሉንም ማህበረሰቦች ወደ ዲሞክራሲያዊ ሂደቱ እንዲታቀፉም ነው ጥሪ ያቀረቡት። የአፍሪካ ህብረት የመጨረሻውን የምርጫ ሪፖርት የምርጫው አጠቃላይ ውጤት ከተገለጸ በኋላ ባሉት 30 ቀናት ውስጥ ይፋ እንደሚያደርግም አስታውቋል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ